ዛሬም ድጋሚ ተገናኝተናል። ዛሬም በጣም እንደተለመደው በጣም ጥሩና ደስ የሚያሰኝ ጊዜ አብረን እናሳልፋለን። የዛሬ ትምህርታችን የሚሆነው አዲስ ምዕራፍ እንጀምራለን። በዚህ አዲስ ምዕራፋችን ንድፍ የሚል ርዕስ ይኖረዋል ማለት ነው። በሱ ስር ዛሬ የምናያቸው የተለያዩ ክፍሎች ይኖራሉ። ወደ ዛሬው ግን ወደ አዲስ ምዕራፋችን ከመሄዳችን በፊት ከዚህ በፊት የተማርነውን የትምህርት ክፍለ ጊዜያችንን ማስታወስ ይጠበቅብናል እንደተለመደው። ጥሩ፣ እስቲ ከእናንተ ልጀምር። በባለፈው የትምህርት ክፍለ ጊዜያችን ስለምን ነበር ያየነው? በጣም ጥሩ፣ ስለ ጎና አራት ነበር ያየነው። ጎና አራት ትርጓሜውን፣ ጎና አራት ምን ማለት እንደሆነ፣ የጎና አራት አይነቶችን፣ የጎና አራት ባህሪያቶችንም አብረን ለማየት ሞክረን ነበር። አስታውሳችሁ? በጣም ጥሩ። በዚህ መልኩ ለማስታወስ ያክል ጎና አራቶችን በአጭሩ ለማስታወስ እንሞክር። ጎና አራቶች ትርጓሜውን በምናይበት ጊዜ ጎና አራት የምንላቸው በአራት ውስን ቀጥታ መስመሮች አማካኝነት የሚፈጠር ዝግ ጠለላዊ ምስል ነው ብለን አይተን ነበር። ጠለላዊ ምስል ነው ብለን አይተን ነበር። ስለዚህ ጎና አራት የምንለው በአራት ውስን ቀጥታ መስመሮች አማካኝነት የሚፈጠር ዝግ ጠለላዊ ምስል እንደሆነ በባለፈው ትምህርታችን አይተን ነበር። አይነቶቻቸውንም ደግሞ ስናይ በባለፈው ትምህርታችን ስንት አይተን ነበር? ትክክል፣ 5 አይነት ጎና አራቶችን አይተን ነበር። የመጀመሪያው ካሬ እንደሚባል አይተናል። በመቀጠል ሬክታንግል አይተናል። በመቀጠል ትራፒዚየምን አይተናል። ፓራሌሎግራምን አይተናል። በመጨረሻም ደግሞ ያየነው ሮምበስ የሚባለውን 5 አይነቶቹን በባለፈው ትምህርታችን ለማየት ሞክረን ነበር። ባህሪያቶችንም ስናይ ወይም ደግሞ አይነቶቻቸውንም ስናይ ካሬ አራቱም ጎኖቹ እኩል የሆነ ማዕዘናዊ አንግል የሆነ ጎና አራት ምስል እንደሆነ አይተናል። ሬክታንግልን ደግሞ ስናይ ሁለቱ ተቃራኒ ጎኖቹ እኩል የሆኑ አንግሎቹ ደግሞ ማዕዘናዊ አንግል የሆኑ እንደሆኑ አይተናል። ትራፒዚየም ደግሞ ያየነው ሁለቱ ተቃራኒ ጎኖች ወይም ደግሞ ላይና ታች ወይም ደግሞ ጥንድ ተቃራኒ ጎኖች ብቻ ትይዩ እንደሆኑ አይተን ነበረ። ፓራሌሎግራምን ደግሞ ስናይ ሁለቱ ተቃራኒ ወይም ደግሞ ሁለቱ ጥንድ ተቃራኒ ጎኖቹ እኩል እንደሆኑ በዚህም ላይም ደግሞ ትይዩ እንደሆኑ አይተን ነበረ። በመጨረሻም ደግሞ ያየነው ሮምበስ አራቱም ጎኖቹ እኩል የሆኑ ሁለቱ ጥንድ ተቃራኒ ጎኖቹ ደግሞ ትይዩ የሆኑ ጎና አራት ምስል እንደሆነ በባለፈው ትምህርታችን አይተን ነበር። እንዳስታውሳችሁ በጣም ባለሙሉ ተስፋ ነኝ። ስለዚህ በዚህ መልኩ ወደ ዛሬው ትምህርታችን ደግሞ እንሄዳለን፣ ወደ አዲስ ምዕራፍ፣ እሱም ንድፍ ይሆናል። ጥሩ። ስለዚህ ዛሬ ስለ ንድፍ ትርጓሜ እናያለን። በትርጓሜው ላይ ደግሞ ከትርጓሜው በመቀጠል ደግሞ ትርጓሜ እናያለን። ከዛ ንድፍን ለመፍጠር የምንጠቀምባቸው አባላትና ኮር ብለን በሁለት ደግሞ ከፍለን እናያለን። ስለዚህ እነዚህን የመሳሰሉ በጣም ጥሩና ደስ የሚሉ የትምህርት ክፍለ ጊዜያትን ከኔ ጋር አብረን እናሳልፋለን። ስለዚህ ወደ መጀመሪያው ስንሄድ ወደ ትርጓሜው እንሄዳለን። ንድፍ ወይም ደግሞ አልጀብራ። መጽሐፎቻችሁ እጃችሁ ላይ ካሉ መጽሐፎቻችሁን እያያችሁ እንድትከታተሉኝ ጋብዛችኋለሁ። እሱ ላይ ንድፍ ወይም ደግሞ አልጀብራ የምንለው አልጀብራ ማለት አልጃብር ከሚል የአረብኛ ቃል የመጣ ሲሆን መመለስ የሚል ትርጉምንም የያዘ ነው። ስለዚህ አልጀብራ የሚለው ቃል የመጣው አልጃብር ከሚል የአረብኛ ቋንቋ ሲሆን ትርጓሜውም መመለስ ወይም ደግሞ መመለስ መደጋገምን የሚያሳይ ይሆናል ማለት ነው። ንድፍ ማለት አስተውሉ ንድፍ ማለት የነገሮች
ወይም የነገሮች ወይም የቁጥሮች ድግግሞሽ ወይም ድርድር ማለት ነው ንድፍ ማለት የነገሮች ስዕል ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። የነገሮች ድግግሞሽ ወይም ደግሞ የነገሮች ወይም የቁጥሮች ድግግሞሽ ወይም ደግሞ ድርድር ብለን እንሰይመዋለን ማለት ነው። ስለዚህ ንድፍ ማለት የነገሮች ወይም የቁጥሮች ድርድር ወይም ደግሞ ድግግሞሽ የሚለውን አቻ ፍቺ ይሰጠናል ማለት ነው። ለምሳሌ አንድ ነገር ይሄንን በምንመለከትበት ጊዜ ይሄንን ምስሎችን በምንመለከትበት ጊዜ የነገሮች ወይም ደግሞ የቁጥሮች ድግምግሞች ነው ብለናል። ስለዚህ እዚህ ጋር በምንመለከትበት ጊዜ ተመሳሳይ የሆነ ለምሳሌ አስተውላችሁ ከሆነ ምስሉን እስከዚህ ድረስ ሄዶ ራሱን ይደግማል፣ ራሱን እየደገመ ይሄዳል። ስለዚህ ልክ እንደዚህ አይነቶቹን ንድፍ ብለን ልንጠራቸው እንደምንችል መገንዘብ ይገባናል። ስለዚህ ንድፍ የምንለው አልኩኝ የነገሮች ወይም ደግሞ የቁጥሮች ምንድነው ድግግሞች። ለምሳሌ እዚህ ጋር ስዕሎችን ነገር ይሆናል የተጠቀምነው፣ ግን ስዕሎቹ ራሳቸውን እየደጋገሙ በሚሄዱበት ጊዜ ንድፍ ይፈጠርልናል ማለት ነው። ስለዚህ ንድፍ የምንለው የነገሮች ወይም ደግሞ የቁጥሮች ድግግሞሽ ወይም ደግሞ ድርድር ነው ብለን እንሰይመዋለን ማለት ነው። በጣም ጥሩ። ቀጥለን እዚሁ ላይ የምናየው ንድፍን ስለ ንድፍ የምናወራ ወይም ደግሞ ስለ ድግግሞሽ ንድፎች የምናወራ ከሆነ በዋናነት ሊነሱ የሚገባ ወይም ደግሞ እነዚህ ንድፎቹን የሚያቆሙልን ሁለት ዋና ነገሮች አሉ። እነሱም አባላትና ኮር ይባላሉ። የንድፍ አባላትና ኮር ብለን እንሰይማቸዋለን። በሁለቱ አማካኝነት አንድ ንድፍ መስራት እንችላለን። ወይም ደግሞ በምሳሌ ብናየው ቅድም የተጠቀምኩትን ለመጠቀም ያክል ጥሩ። ለምሳሌ ይሄን ምስል በምናይበት ጊዜ አባላት ብለን የምንሰይማቸው ንድፉ ላይ የሚገኙልን ምስሎች ወይም ደግሞ ቁጥሮች ሊሆኑ ይችላሉ። ንድፉን የሰሩልን ለምሳሌ በዚህ ምስል ላይ አባላት ወይም ደግሞ የንድፍ አባላት ብለን የምንጠራቸው ይህ ምልክትና ሁለቱ ናቸው ማለት ነው። ስለዚህ አስተውላችሁ ከሆነ ንድፉ ላይ እየተደጋገሙ የሄዱት የንድፍ አባላቶች ሁለቱ ናቸው። ስለዚህ ሁለት አባላቶች ያሉት ይሄ ምስል ላይ እነሱ እየተደጋገሙ ይሄዳሉ ማለት ነው። ስለዚህ ንድፉን እንዲመሰረትልን ካደረጉት መካከል የንድፍ አባላቶቹ እነዚህ ይሆናሉ ማለት ነው። ኮር የምንለው ደግሞ የንድፉ ትንሹ እየተደጋገመ የሚሄደው ነገር ኮር ብለን እንጠራዋለን። ምን ማለት ነው? ለምሳሌ ምስሉን በምናይበት ጊዜ እዚህኛው ጋር እየተደጋገመ የሚሄድበት የራሱ ቦታ አለው። ስለዚህ ድግግሞሹን እየፈጠረ የሄደው የአባላቶቹ ስብስብ ኮር እንለዋለን። በዚህ መሰረት ኮሩን በምናወጣ ጊዜ እየተደጋገመ የሄደውን ክፍል ማለት ነው የምናወጣው። በዚህ መሰረትም ይህንን ኮር ብለን እንጠራዋለን ማለት ነው። ኮር ማለት የንድፉ ትንሹ ክፍል ሲሆን ራሱን እየደጋገመ ንድፉን የሚያጸናልን ወይም ደግሞ የሚያቆምልን ኮር ብለን እንጠራዋለን ማለት ነው። ስለዚህ የንድፍ አባላት ብለን የምንሰይማቸውን በዚህ መልኩ እንሰይማቸዋለን። ኮር የምንላቸውን ደግሞ በዚህ መሰረት እንሰይማቸዋለን ማለት ነው። ስለዚህ ንድፍ ማለት
የነገሮች ወይም ደግሞ የምስሎች ወይም ደግሞ የቁጥሮች ድግግሞሽ ወይም ደግሞ ድርድር ነው ብለናል ፍቺውን። በዚህ መሰረት ደግሞ ንድፍ ላይ ሁለት ዋና ነገሮችም አብረን እናያለን። እነሱም የንድፍ አባላትንና ኮር ብለን አየን። አባላት የምንለው ንድፍ ሆኖ እንዲቆምልን ካደረጉ አባላቶች ወይም ደግሞ በውስጡ የሚገኙት ቁጥሮች ሊሆን ይችላሉ፣ ምስሎች ሊሆን ይችላሉ። እነሱ የንድፍ አባላት እንላቸዋለን። ኮር ደግሞ የምንለው ንድፉን እንዲቀጥል ያደረገልን የንድፉ ትንሹ ቀመር ወይም ደግሞ ትንሹ ምስል ሲሆን እሱን እየደጋገመ ንድፉን የሚያቆምልን ይሆናል ማለት ነው። ስለዚህ የንድፍ አባላት በዚህ መልኩ እናያለን፣ ኮርን በዚህ መልኩ እናያለን ማለት ነው። እስቲ ተማሪዎች ለእናንተ ደግሞ አንድ ጥያቄን ሰጥቻችሁ እንመለስ። እሺ መልመጃን ሞክረን ደግሞ ተመልሰን እንገናኛለን። የሚከተሉትን ሂሳባዊ ጥያቄዎች በማስተዋል መልሱ። የመጀመሪያው ንድፍ ምን ማለት ነው? በዚህ በተሰጣቸው ንድፍ ውስጥ የንድፉ አባላትና ኮር ለይታችሁ አውጡ። ጥሩ። ይሄንን ሰርተን ከ3 ደቂቃ በኋላ ተመልሰን እንገናኛለን።
እሺ ተማሪዎች ተመልሰን ተገናኝተናል። ጥያቄውን እንደሞከራችሁት ባለሙሉ ተስፋ ነኝ። የሞከራችሁትን እስቲ ለጓደኞቻችሁ አብራችሁ ካሉ ሰዎች ጋር ልትነጋገሩበት ጋብዛችኋለሁ። አሁን ከኔ ጋር አብረን መፍትሄውን እንሰጣለን። መፍትሄ በምናይበት ጊዜ የመጀመሪያው ጥያቄያችን ንድፍ ምን ማለት ነው የሚል ጥያቄ ነው። ስለዚህ የጥያቄውን ፍቺ ስንሰጥ ንድፍ ማለት የነገሮች ወይም የቁጥሮች ድግግሞሽ ወይም ደግሞ ድርድር ነው ማለት ነው። ስለዚህ ንድፍ ማለት የነገሮች ወይም ደግሞ የቁጥሮች ድግግሞሽ ወይም ደግሞ ድርድር ማለት እንደሆነ አይተናል። በዚህ መልኩ ከሰራችሁ በጣም ትክክል ናችሁ ማለት ነው። አልሰራችሁትም ማለት ደግሞ አትችሉም ማለት አይደለም። በድግምጋሚ ስንሰራው መልሱን ማስተካከልን ማግኘትም እንችላለን። ወደ ሁለተኛው ስንሄድ የተሰጠን አንድ ንድፍ አለ በምስል የተገለጸ። ይህን ንድፍ ላይ አባላቱንና የንድፎቹን አባላትና ኮሩን ለይታችሁ አውጡ ነው የሚለው። ስለዚህ መጀመሪያ በደንብ ድግግሞሹን ማየት ይጠበቅብናል። ስለዚህ የመጀመሪያው አባላት የምናየው ምስሉ ላይ የምናየው ሁለት አባላቶች አሉ። እሱም የቀስት ምልክትና የመሰላል ምልክቱ ይሆናል። ስለዚህ እነዚህ ሁለቱ የንድፉ አባላት ናቸው ማለት ነው። ስለዚህ የንድፉ አባላት እየተደጋገመ ንድፍን እንደሚፈጥርልን በዚህ መልኩ ሁለቱ እየተደጋገሙ የሄዱት እነዚህ ሁለቱ ናቸው ማለት። ስለዚህ የንድፉ አባላት የቀስቱ ምልክትና የመሰላሉ ምልክት የንድፉ አባላት እንደሆኑ ለይተን አውጥተናል። በመቀጠል ደግሞ የተጠየቅነው ኮር ነው። ኮር ደግሞ የንድፉ ትንሹ ክፍል ራሱን እየደጋገመ የሚሄደው ስለሆነ በደንብ በማስተዋል በምንመለከትበት ጊዜ ንድፉ እየደጋገመ የሄደው ይህንን ምስል ይሆናል። ስለዚህ ይህንን እየደጋገመ ነው ሄደው። አይታችሁ ከሆነ ተማሪዎች በደንብ በማስተዋል ተመልከቱ። ይህንኑ ነው እየደጋገመ የሄደው። ስለዚህ ኮር ብለን የምናወጣው ደግሞ ይሄ ደግሞ ኮር ብለን ለይተን እናወጣዋለን ማለት ነው። ስለዚህ በዚህ መልኩ አውጥተን ካሳያችሁ ትክክል መልሳችኋል ማለት ነው። ስለዚህ የንድፍ አባላትና ኮርን በዚህ በሁለቱ መልኩ መለየት እንደምንችል አይተናል። ስለዚህ ንድፍ ማለት ምን ማለት ነው? የነገሮች ወይም ደግሞ የቁጥሮች ድግግሞሽ ወይም ደግሞ ድርድር ነው ብለናል። የንድፍ አባላትን ንድፍ ደግሞ ለመመስረት የንድፍ አባላትና ኮር ያስፈልገዋል። የንድፍ አባላት የምንለው ንድፉን እንዲመሰረትልን ያደረጉ ውስጡ ያሉ ቁጥሮች ሊሆኑ ይችላሉ፣ ምስሎች ሊሆኑ ይችላሉ። እነሱ ሲሆኑ ኮር የምንለው ደግሞ የንድፉ ትንሿ ክፍል ራሱን እየደጋገመ ንድፉን የሚያቆምልን ክፍል ደግሞ ኮር ብለን እንጠራዋለን ማለት ነው። በጣም ጥሩ። ስለ ንድፍ ስናይ ወይም ደግሞ የንድፍን የሩቅ አባላት ለማግኘት ደግሞ ሁለት ነገሮችን ማወቅ የቀዳማይና የተከታይን አንድነት ወይም ዝምድና ወይም ደግሞ ስለነሱ ማወቅ በጣም አስፈላጊ ይሆናል። ተማሪዎች ቀዳማይና ተከታይ ለጆሮአችን አዲስ አይደለም። የምናውቃቸው ከዚህ በፊት የምናውቃቸው የትምህርት አይነቶች ናቸው። ቀዳማይ ስንል ምንም ነገር መጀመሪያ የምንጀምረው ከስሙ ትርጓሜ ነው። ቀዳማይ ስንል የሚነግረን ራሱ የሚቀድም ነገር መሆኑን ይነግረናል። በመቀጠል ደግሞ ተከታይ ስንል ደግሞ የሚከተል ነገር የሚል ትርጓሜን ይሰጠናል። በዚህ መልኩ ቀዳማይና ተከታይን በምናይበት ጊዜ ለምሳሌ የአራት ቀዳማይ ማን ነው? በቁጥሮች ስናይ ከአራት ቀድሞ የሚመጣውን ቁጥር ይነግረናል። በዚህ መሰረት ከአራት ቀዳማይ የምንለው 3 ይሆናል ማለት ነው። ከአራት ደግሞ ተከታይ ደግሞ የምንለው ደግሞ 5 ይሆናል። በዚህ መልኩ እናውቀዋለን። ግን ደግሞ ዛሬ የምናየው ቀዳማይን ለማግኘት የምንጠቀምበትን ቀመር ደግሞ አብረን እናያለን። ዛሬ ተከታይንም እንዴት በቀመር ተጠቅመን እንዴት ማግኘት እንደምንችልም አብረን የምናይበት ጊዜ ይሆነናል ማለት ነው። ቀዳማይን ለመጠቀም የምንጠቀመው ለማንኛውም ሙሉ ቁጥር ሀ
ሲቀነስ 1 የሚል ቀመርን እንጠቀማለን። ለምን? ለቀዳማይ። ለተከታይ ደግሞ የምናየው ለማንኛውም ቁጥር ሀ ሲደመር 1 የሚል ቀመርን ተጠቅመን ውጤቱን ማግኘት እንችላለን። ለምሳሌ እስቲ ሁለቱንም ቀመር በመጠቀም ቀዳማይና ተከታይን ለማየት እንሞክር። ለምሳሌ የመጀመሪያውን በምናይ ጊዜ ለምሳሌ የ13ን ቀዳማይ ፈልጉ ተባልን። ቀዳማይና ተከታይ በመፈለግ አሳዩ። ለምሳሌ የተጠየቅነው ጥያቄ የ13ን ወይም ደግሞ ሙሉ ቁጥር 13ን በቀዳማዩና ተከታዩን አሳዩ ነው የሚለው። ስለዚህ ቀመሮቹን በመጠቀም እንዴት ቀዳማይና ተከታዩ ማግኘት እንደምንችል ለማየት እንሞክር። መፍትሄያችን የመጀመሪያው ስናየው 13 ነው። ስለዚህ የቀዳማይን ለማግኘት ምንድነው ብለናል? የምንጠቀመው ቀመር ሀ ሲቀነስ 1ን ተጠቅመን በምንሰራ ጊዜ የተሰጠንን ሙሉ ቁጥር ፊደሉ ላይ እናስገባለን። ፊደሉ ለማንኛውም ሙሉ ቁጥር ስላለን የተሰጠንን ቁጥር ፊደሉ ስለመተካት ውጤቱን ማግኘት እንችላለን። በዚህ መሰረት 13 ሲቀነስ 1 እኩል ይሆናል 12 ይመጣል። ስለዚህ የ13 ቀዳማይ ማን ነው ማለት ነው? 12 ነው ማለት ነው። ስለዚህ የተጠቀምነው ይህን ቀመር በመጠቀም ውጤቱን በቀላል አግኝተነዋል ማለት ነው። ስለዚህ ይህንን ምን ብለን እንጠራዋለን? የ13 ቀዳማይ ቁጥር 12 ነው ማለት ነው። ጥሩ። ስለዚህ በደንብ አስተውሉ። ይህን የቀመር መንገድ በመጠቀም ቀዳማይን በቀላሉ አግኝተናል። ተከታይን ደግሞ በመቀጠል ደግሞ የሚለን ተከታዩንም ቀዳማዩንም ፈልጉ ስለሚለን ቀዳማዩን ስላገኘን አሁን ደግሞ ተከታዩን ደግሞ ተከታይ ደግሞ ስንፈልግ የምንጠቀምበት ቀመር ሀ ሲደመር ለማንኛውም ቁጥር ሀ ሲደመር 1 የሚል ቀመር ይሆናል ማለት ነው። ይህን ተጠቅመን ስንሰራ አሁንም የተጠየቅነው የ13ን ተከታይ ፈልጉ ስለሆነ የተባልነው በፊደሏ ውስጥ የተሰጠንን ሙሉ ቁጥር በመተካት መስራት ነው። በዚህ መሰረት 13 ሲደመር 1 ብለን እናስቀምጣለን ማለት ነው። እዚህ 13 ሲደመር 1 ስንት ነው ማለት ነው? 14 ይሆናል ማለት ነው። ስለዚህ 14 ደግሞ የ13 ምንድነው ማለት ነው? ተከታይ ብለን እንጠራዋለን ማለት ነው። ስለዚህ ቀዳማይና ተከታይን ማወቅ የሩቅ የንድፉን አባላት ለማወቅ በጣም ይጠቅመናል ማለት ነው። ስለዚህ የሚቀድመውንና የሚከተለውን በመለየት ስለሆነ የምንለየው ማለት ነው። በጣም ጥሩ። ለምሳሌ ምስሎቹን አብረን አንድ ንድፍ በመስራት ምስሎቹን በደንብ በማስተዋል ተመልከቱና ከዛ ደግሞ በመተካት እናንተ ታስገባላችሁ። ለምሳሌ ይህን የንድፍ ምስሎችን በመመልከት የጎደላቸውን ምስሎችን መተካት ወይም ደግሞ በማስገባት መሙላት እንችላለን። ለምሳሌ የንድፉን ሂደት ማየት በጣም ጥሩ ነው። ምክንያቱም ቀዳማዩንም ተከታዩንም በደንብ በማስተዋል በማየት ክፍተቱን በባዶ ቦታው ላይ መሙላት እንችላለን። እስቲ ለመሞከር ሞክሩ። የትኛው ይመስላችኋል ቀጥሎ የሚገባው? የንድፉን ኮርና አባላቶችን በደንብ ለይቶ በማየት ከዛ በኋላ ባዶ ቦታውን የንድፉን ባዶ ቦታ መሙላት እንችላለን። በዚህ መሰረት 4 ማዕዘን፣ 3 ማዕዘን፣ ክብ፣ 4 ማዕዘን ብሎ ሊመጣ የሚችለው ከ4 ማዕዘኑ ተከታይ ሆኖ ወይም ደግሞ ቀዳማይ ሆኖ ተከታይ ሆኖ የመጣው ማን ነው? 3 ማዕዘን ይሆናል ማለት ነው። ስለዚህ 4 ማዕዘን፣ 3 ማዕዘን፣ ክብ፣ ከዛ በኋላ 4 ማዕዘን፣ 3 ማዕዘን፣ በመጨረሻ የሚሆነው ክብ ነው። ባዶ ቦታዎቹን የሞላንበት ምክንያት የንድፉን አካሄድ ወይም ደግሞ ኮሩን ለይተን በማወቃችን የንድፉን አባላቶች መሙላት ችለናል ማለት ነው። በጣም ጥሩ። ለምሳሌ ሌላ ደግሞ ምሳሌ ልቀጥላችሁ። እሺ አንድ ምሳሌ እንጠቀም።
ለምሳሌ ይህን በቁጥሮች የተቀመረን ዝርግ የሆነ ንድፍን አካሄዱን በማየት ወይ ደግሞ የንድፉን አካሄድ በማየት አባላቱንና ኮሩን በማስተዋል ቀዳማይና ተከታዩን በማስተዋል የሩቅ አባሉን ማግኘት እንችላለን። በዚህ መሰረት በጣም በማስተዋል ማየት ይጠበቅብናል። ካየን በኋላ መፍትሄውን ማግኘት እንችላለን። ስለዚህ አባላቶቹን ብናይ አባላቶቹ ሁለት አባላቶች አሉት። አባላቶቹ 20 እና 60 ናቸው። ምስሉ ላይ እንደምንመለከተው 20 እና 60 ነው እየደጋገመልን ሄደው። ስለዚህ የንድፉ አባላት የተሰራው በ20 እና በ60 ነው። ቀጥሎ ማየት የሚጠበቅብን ኮሩን ይሆናል ማለት ነው። ኮሩ ደግሞ የንድፉ ትንሿ ክፍል ናት። ስለዚህ ይህን በመመልከት ንድፉን ማግኘት እንችላለን ማለት ነው። በዚህ መሰረት ካየነው 20 20 20 60 60 60 60 ብሎ 3 20ዎችን ከዛ 4 60ዎችን ተጠቅሞ የሚጎለንን ቦታ እንድንሞላው ይጠይቀናል። በዚህ መሰረት ኮሩን በምናይበት ጊዜ አንድ ኮሩ ረጅም ኮር ነው፣ ግን ይሄን የሚያክል ይሆናል። ስለዚህ በደንብ በምናስተውልበት ጊዜ 20 ስንት ጊዜ ነው ሄደው? 1 2 3 ጊዜ። ስለዚህ ሁለት ባዶ ቦታ ስለተሰጠን በባዶ ቦታዎች ውስጥ የሚተኩት 20ዎቹ ይሆናሉ ማለት ነው። ጥሩ። በመቀጠል ደግሞ 60 64 ጊዜ ተጠቅሞልናል። ስለዚህ 60ን እናስገባለን ማለት ነው። በመቀጠል አንድ ባዶ ቦታን ሰጥቶናል። ንድፉ የሚቀጥል ስለሆነ በመቀጠል የሚገባው ማን ነው ማለት ነው? 3 20ዎችን 4 60ዎችን ተጠቅሞ 20ዎቹን ስለሚደግም 3 20 4 60 ይልና 20 ብሎ ደግሞ ንድፉ ይቀጥላል ማለት ነው። ጥሩ። ስለዚህ በዚህ መልኩ ንድፎችን በቀላሉ ማስቀጠል እንደምንችል ተመለከትን። ቀዳማይና ተከታይን በማየት ኮሩንና የንድፍ አባላቶችን በመለየት በቀላሉ ንድፎችን መስራት እንደምንችል ተመለከትን። መልመጃዎችን ሰርተን ደግሞ ተመልሰን እንገናኛለን። ለሚከተሉት የንድፍ ጥያቄዎች በማስተዋል በመመልከት መልስ ስጡ። የጎደለውን ንድፍ እንሞላለን። ሁለተኛው ይህንን ሁለት የንድፍ ጥያቄዎች በመስራት ከ3 ደቂቃ በኋላ ተመልሰን እንገናኛለን።
ጥሩ ተማሪዎች ተመልሰን ተገናኝተናል። እንደሰራችሁ ባለሙሉ ተስፋ ነኝ። እስቲ ደግሞ አሁን አብረን ለመስራት እንሞክር። በማስተዋል ንድፉን መመልከት፣ ከዛ በኋላ ባዶ ቦታውን መሙላት ከኛ ይጠበቅብናል። ስለዚህ የመጀመሪያውን ጥያቄ በምናይበት ጊዜ ክብ፣ ሶስት ማዕዘን፣ ክብ፣ ሶስት ማዕዘን፣ ክብ እያለ ይሄዳል። አባላቶቹን ብናይ ክብና ሶስት ማዕዘን ናቸው ማለት ነው። ምክንያቱም በእነሱ ስለሆነ ንድፉ የተሰራል። በመቀጠል ባዶ ቦታውን በምናይ ጊዜ ኮሩ የሄደለት እዚህ ድረስ ይሄድና ከዛ ቀጣዩን ይሰጠናል። ስለዚህ በዚህ መልኩ በምንሄድበት ጊዜ ክብ ሶስት ማዕዘን በምናስገባበት ጊዜ ንድፉ ሙሉ በሙሉ እየቀጠለ የሚሄድበትን ምስል እናገኛለን ማለት ነው። በመቀጠል ደግሞ ያለውን ጥያቄ በምናይበት ጊዜ የንድፉ አባላት አሁንም ሁለት ናቸው። እነሱም 60 እና 40 የንድፉ አባላት ናቸው። ኮሩን ደግሞ በምናይበት ጊዜ ኮሩ እየሄደ ያለው 60 40 40 60 እያለ 60 40 40 60 እያለ እየቀጠለ ይሄዳ ነው። ስለዚህ ኮሩ በዚህ መልኩ እየቀጠለ ስለሄደ የተሰጠን ባዶ ቦታ በምናይበት ጊዜ የምንተካቸው ባዶ ቦታዎቹን በ60 እና በ40 እንተካዋለን ማለት ነው። ስለዚህ 60 እና 40ውን ስንተካው ንድፉ በትክክለኛ መልኩ መሄዱን እናያለን ማለት ነው። በዚህ መልኩ ከሰራችሁ ትክክል ናችሁ ማለት ነው። ስለዚህ የዛሬ ትምህርታችንን በዚህ መልኩ እያገባደድን መተናል። ግን ከማገባደዳችን በፊት የዛሬውን ትምህርታችንን ለማስታወስ እንሞክር። ንድፍ ትርጓሜውን አይተን ነበር። ንድፍ ማለት ምን ማለት እንደሆነ፣ ንድፍንም ደግሞ ለመመስረት ሁለት ዋና ክፍሎች እንዳሉ፣ እነሱም የንድፍ አባላትና ኮር የሚባሉ እንዳሉ፣ አንድን ንድፍ ደግሞ ለማስተዋል ወይም ደግሞ ለመረዳት ዋና ነገሮች የሆኑት ደግሞ ቀዳማይና ተከታይን እነሱን ማወቅ ደግሞ በጣም ዋና ነገር እንደሆነ አይተን ነበር። እሱ ብቻ አይደለም፣ ቀዳማይና ተከታይን ደግሞ ለማወቅ የተጠቀምንበትንም ቀመርንም ለማየት ሞክረን ነበር። በጣም ጥሩ። እሱን ለማስታወስ ያክል ንድፍ ማለት የነገሮች ወይም ደግሞ የምስሎች ወይም ደግሞ የቁጥሮች ድግግሞሽ ወይም ደግሞ ድርድር እንደሆነ ለማየት ሞክረን ነበረ። አንድ ንድፍ ለመመስረት ደግሞ አባላትና ኮር የሚባሉ ነገሮች ዋና ነገሮች እንደሆኑ ማየት ነበረ። የንድፍ አባላት የምንለው በተሰጠን ንድፍ ላይ ንድፉ እንዲሰራ ያደረጉልን የንድፉ አካላቶች ወይም ደግሞ አባላትን የንድፉ አባላት ብለን እንደምንጠራው፣ በመቀጠል ደግሞ ኮር ደግሞ የምንለው የንድፉ ትንሹ ክፍል ሆና ራሱን በመደጋገም ንድፉ እንዲቆምልን የሚያደርግ ክፍል እንደሆነም አይተን ነበረ። ስለዚህ በመጨረሻ የቤት የምትሞክሩትን የቤት ስራ ሰጥቻችሁ የዛሬ ትምህርታችንን እንጨርሳለን። የቤት ስራ የሚከተሉትን ጥያቄዎች በማስተዋል በመመልከት ትክክለኛው ምላሽ ስጡ። አንደኛ
እነዚህን ሁለት ጥያቄዎች በመስራት የንድፉን ቀጣይነት እንድታስቀጥሉ አበረታታችኋለሁ። ስለዚህ ጥያቄውን በማስተዋል በመመልከት የንድፉን ሂደት በማየት የንድፉን አባላቶች በማውጣት በመቀጠል ደግሞ የንድፉን ኮር በማስተዋል ባዶ ቦታውን እንሞላለን ማለት ነው። በመጨረሻም ከላይ በተሰጡን ጥያቄዎች ውስጥ የንድፉን አባላትና ኮር ለይታችሁ አውጡ። ስለዚህ የመጨረሻው ጥያቄ ከላይ የተሰጡን ሁለት ንድፎችን የንድፎቹን አባላትና ኮሩን በማውጣት ለይታችሁ ታውጣላችሁ ማለት ነው። ስለዚህ ይሄንን ጥያቄ ለመገልበጥ 3 ደቂቃዎችን ሰጣችኋለሁ። በ3 ደቂቃ ውስጥ ገልብጣችሁ ተመልሰን እንገናኛለን ማለት ነው። የዛሬው ትምህርታችን ይህን ይመስል ነበር። ስለነበረን መልካም ጊዜ በጣም አመሰግናለሁ ከኔ ጋር ስለነበራችሁ። በሚቀጥለው የትምህርት ክፍለ ጊዜ እስከምንገናኝ ድረስ ሰላም ሁኑ ተማሪዎች። Please welcome 3-year-old James.